ሰላም ሰላም ቤተሰብ እንዴት ናችሁ? ባለፈው ስለ ጉግል አድሰንስ እንዴት እንደተላከልኝ ደስታዬን ገልጬላችሁ ነበር። እናም አንዳንዶቻችሁ ዩቲዩብ መጀመር የምትፈልጉ ምንድነው የጉግል አድሰንስ ፒን ምንድነው፣ ለምንድነው የሚጠቅመው የሚለውን ግልጽ እንድናደርግላችሁ በተለይ በውስጥ ያወራችሁ የነበራችሁ። ስለዚህ ለሁላችሁም በተለይ ዩቲዩብ መስራት ለምትፈልጉ ምን ማለት እንደሆነ ነግራችኋለሁ። ብዙ ጊዜ እንደዚህ አይነት ነገር ግልጽ አድርገን ስናቅ ያው ለመጀመር ሞር ልንነሳሳ እንችላለን። ስለዚህ ይጠቅማቸዋል ብዬ አስባለሁ። የጉግል አድሰንስ ፒን እንግዲህ ዩቲዩብ ከጀመርን በኋላ 1000 ሰብስክራይበር ሞልቶልን 4000 ዋች አወር ሞልቶልን ዩቲዩብ ኮንቴንታችንን ገምግሞ ልክ አፕላይ ስናደርግ ሞልቻለሁ በመመሪያው መሰረት ብለን ስንል ወይም ኢሜል ስናደርግላቸው ገምግሞ በተለይ ደግሞ ጽድት ያለ ከሆነና የራሳችሁን ኮንቴንት ይዛችሁ የመጣችሁ ከሆነ ማሟላት ያለባችሁን ክራይቴሪያ ፎርማሊቲ ካሟላችሁለት መንታይዝ ያደርጋችኋል። መንታይዜሽን ማለት አንድ የዩቲዩብ ቻናል ገንዘብ መስራት ትችላለህ የሚል ከዩቲዩብ የዩቲዩብ ፓርትነርሺፕ ሲደርሰው ማለት ነው። ስለዚህ የዩቲዩብ ፓርትነር ፕሮግራም የዩቲዩብ ፓርትነርሺፕ መሆናችሁን ሲያስረዳችሁ ይሄ ለእናንተ ትልቅ ዜና ይሆናል ማለት ነው። ከዛ በኋላ የሚከተለው ያው በርታችሁ ቪዲዮአችሁን መስራት ሲጀምሩ ሌሎች እንግዲህ ልክ መንታይዝ ስንሆን ቻናላችን መንታይዝ ሲሆን የምንሞላቸው ፎርማቶች አሉ። ከነዛ ፎርማቶች ውስጥ ለምሳሌ የታክስ ፎርም አለ። ለዩኤስኤ ታክስን እንከፍላለን። ስለዚህ እነዛን የመሳሰሉ ፎርማቶች አሉ። ልክ ከዛ ውስጥ አንዱ የአድሰንስ ፒን ሲመጣ የሚለቀቀው ፎርማት የባንክ አካውንታችንን የምንሞላበት ፎርማት ነው። እሱ ፎርማት ፔንድ ሆኖ ይቆይና ተይዞባችሁ ይቆይና ልክ ቻናላችሁ $10 ሲሰራ ወይንም ደግሞ በዩሮ ከሞላችሁ 7 ዩሮ ሲሞላ እኔ በዩሮ ነው የሞላሁት 7 ዩሮ እና ከዛ በላይ ሲሰራ ወዲያው ያቺን ፒን አድሰንስ ይልክላችኋል። አድሰንስ ጉግል አድሰንስ ማለት ልክ እንደ ባንክ ቤት በሉት፣ ለዩቲዩብ ባንክ ቤት ነው። ዩቲዩብ የሰራችሁትን ገንዘብ የሚከፍላችሁ ግን አድሰንስ ነው። ስለዚህ አድሰንስ ደግሞ ከእናንተ መረጃ ይፈልጋል። አንደኛው የሚወስደው መረጃ የባንክ መረጃችሁን ነው። ባንክ አካውንታችሁን ይፈልጋል። ያንን ግን የምትሞሉበትን ነገር ወይንም ኦፕሽን የሚሰጣችሁ ምን ስታደርጉ ነው? $10 ወይንም ደግሞ 7 ዩሮ ስትሞሉ ነው ማለት ነው። ስለዚህ ከዛ በኋላ ልክ $10 ስትሞሉ አንዳንድ ጊዜ በራሱ ይልካል፣ አለበለዚያ ደግሞ እናንተ ሞልቻለሁ ብላችሁ ኢሜል ታረጉለታላችሁ። ስለዚህ በዛ ጊዜ ያቺ ፒን ይልክላችኋል። ፒን አድሬስ በተላከላችሁ በ3 ሳምንት ውስጥ ይደርሳችኋል። እሱም እንደዛ አድርጎ ነው ኢሜል የሚልክላችሁ። በ3 ሳምንት ውስጥ ይደርሳችኋል። ይሄ ነገር እስከ 4 ወር ይጠብቃል መልሳችሁ እንድትልኩለት ማለት ነው። ስለዚህ ያችን ፒን በፖስታ አድራሻችሁ መሰረት ስትመጣላችሁ ፒኑን እንደተረከባችሁና እንደዚሁም ደግሞ መልሳችሁ ኢሜል ታረጉለታላችሁ። ልክ እንደዛ በምታደርጉ ጊዜ ዩቲዩብ የሚከፍላችሁን በየትኛው ባንክ እንደሆነ የምትሞሉበትን ኦፕሽን ያመጣላችኋል። ከዛ በፊት ግን ሌሎቹን ኦፕሽኖች የአድሰንስ ፎርማሎች ሙሉ ስማችሁን፣ መረጃችሁን፣ ኢሜላችሁን ኤቭሪቲንግ እንትን ካላችሁ በኋላ ይሄን ነገር ፔንድ አድርጎ ይዞት ነበር የሚቆየው። ስለዚህ ከዛ ይሄንን ካልሞላችሁለት ኢቭን ኢፍ ተልኮላችሁ የማትሞሉበት ከሆነ በተለያየ ምክንያት እጃችሁ ሳይገባ ቀርቶ ይሄን ነገር ካልሞላችሁ ኢቭን ቻናላችሁ ምንም ቫልዩለስ ነው የሚሆነው። ስለዚህ ይሄ ፒን ወሳኝ ናት ማለት ነው። ስለዚህ ልክ ይሄንን ፒን በዛ መንገድ ትሞሉለታላችሁ። ከዛ በኋላ ፒኑ ከመጣ በኋላ $100 ስትሞሉ ወደ ባንክ አካውንታችሁ ጉግል አድሰንስ ወደ ባንክ አካውንታችሁ በወሩ መጨረሻ አካባቢ ክፍያችሁ መግባት ይጀምራል ማለት ነው። ከ70 ዩሮ በታች ግን አይከፍልም። ልክ ለምሳሌ በመጀመሪያ ወር 40 ዩሮ ወይንም ደግሞ $60 ወይንም $30 ሰርታችሁ በቀጣይ ወር ለምሳሌ 100 ብትሰሩ 130 አድርጎ በሁለተኛ ወር ደምሮ
ይሰጣችኋል ማለት ነው። ስለዚህ ይሄ ፒን በጣም እጅግ ወሳኝ ነገር እንደሆነ ማሰብ ያለባችሁ ማለት ነው። ስለዚህ እዚህ ጋር ደግሞ ምንድነው ያው ለኢትዮጵያውያን ዩቲዩበሮች ብዙ ጊዜ ኦዲየንሶቻችንም ኢትዮጵያውያን ስለሆኑ ውጭ ሀገር ያሉ ሰዎች እንዲያዩልን ሼር ማድረግ፣ ውጭ ሀገር ላሉ ሰዎች ሞር ይህን ነገር መንገር አለብን። ምክንያቱም የዩቲዩብ ያው በዚህ ሀገር ማስታወቂያዎችን አናይም እንደምታውቁት ዩቲዩብ የሚለቃቸው ማስታወቂያዎች ሲታይ ነው እንግዲህ ቻናላችን ገንዘብ በጣም የሚሰራ ማለት ነው። ስለዚህ ለዛ ምንድነው አንደኛ ሰዎች በቪፒኤን እንዲያዩላችሁ ፕሮሞት ማድረግ ያስፈልጋል። ቪፒኤን ስናይ ያው ማስታወቂያዎች እንደተለቀቁ ስለምናይ ማለት ነው። ሁለተኛው ደግሞ ውጭ ሀገር ያሉ ሰዎች ሰፖርት እንዲያደርጓችሁ ሌሎችም ኦፕሽኖች አሉ። ባይዘወይ የሜምበርሺፕ ኦፕሽኖች አሉ። ሜምበርሺፕ የምትሰጧቸው ሰዎች ሜምበር ልክ ቲክታክ ላይ ጊፍተር እንደሚባለው ማለት ነው። እነዚህ ነገሮች በጣም ጠቃሚ ናቸው ማለት ነው። ስለዚህ በዚህ መልኩ ነው። ሌላው ዩቲዩብ አንድ እንግዲህ ቀጣይ ከሜይ 25 ጀምሮ አንድ ነገር ኦፕሽን አዘጋጅቷል። እሱም ኦፕሽን ምንድነው? ያው እንደምታውቁት ዩቲዩብ ያው ማስታወቂያዎችን ስንሰጠው እኛ ራሳችን እዚህ ቦታ ላይ ማስታወቂያዎችን አድርግልን ብለን ቪዲዮ ስንሰራ ነበረ የምንለው አውቶማቲክ አድ የሚባል አሰራር አለ። በርግጥ እንደዛ የምንፈልግ ሰዎች አውቶማቲክ አድ እንጠቀም ነበር። ነገር ግን ማኑዋሊ ነበር ብዙ ጊዜ የምንሰጠው ማለት ነው። አሁን ያ ሲሆን ምንድነው በጣም ጥሩ አይሆንም። ምክንያቱም ዩቲዩብ ካልፈለገው እዛ ቦታ ላይ እኛ አድርግልኝ እዚህ ጋር ማስታወቂያ እንዲደረግ ፈልጋለሁ ያልነው ቦታ ላይ ካላደረገ ካልተመቸው ወይንም ኢሪቴት ያደርጋል ኦዲየንሱን ብሎ ካሰበ ሊዘለው ይችላል ማለት ነው። ስለዚህ ያንን አይፈልገውም፣ ብዙ ጊዜ ኤፌክቲቭ አይሆንም። አሁን ግን ከሜይ 25 ጀምሮ አዲስ ህግ አወጥቷል ዩቲዩብ። እሱ ለገንዘብ መስራትም ትልቅ እገዛ ይኖረዋል ተብሎ ይታሰባል። እሱም ምንድነው ራሱ አውቶማቲክ አድ ቻናላችን ላይ ይሰጠናል ማለት ነው። ቻናላችን ላይ አውቶማቲክ አዶችን በማድረግ ወይንም ራሱ አድ በማድረግ ማስታወቂያዎችን ማለት ነው እሱን በማድረግ ይለናል፣ እየበለጠ ራሱ አድጀስት ያደርግልናል፣ ስራችንን ይሰራልናል ማለት ነው። ስለዚህ በምንም ሁኔታ ማስታወቂያ አይዘለልብንም ማለት ነው። እንደዚህ እንግዲህ አዳዲስ ኦፕሽኖች ለኛ በጣም ጥቅም ስላላቸው እነዚህ ነገሮች ናቸው እንግዲህ ብሪፍ ለማድረግ ነው። እንግዲህ ለማትሆኑ ሰዎች ይሄ ነገር ይጠቅማል ብዬ ስላሰብኩ ነው ድጋሜ መጣሁ። እንደምትጠቀሙበት አምናለሁ። ሰኒቲዩብ ቲክታክ ፕሮፋይል ገብታችሁ ወደ ቻናል የሚወስደውን ባተን ወይንም የዩቲዩብ ባተን በመጫን ወደ ዩቲዩብ በመሄድ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በዛም ደግሞ ቤተሰባዊ ነክ የልጆችን ዙሪያ የሚመለከቱ ቪዲዮዎች እና መንፈሳዊ ቪዲዮዎች ይተላለፋሉ። በላይቭ ተከታታይ የሆኑ የመጽሐፍ ቅዱስ ጥናቶችንም እናደርጋለን። በዛ ሰፖርት እንድታደርጉ ሰብስክራይብ እንድታደርጉ አደራላችኋለሁ። በጣም ወዳችሁ